አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የውድ ዩቲዩብ ቤተሰቦቼ ሁላችሁንም ሰላም ብያለሁ። እንግዲህ ዛሬ ይዤላችሁ የቀረብኩት ደግሞ የህልም ፍቺ፣ እነዚህን 5 የህልም ፍቺዎች በደንብ አድርጋችሁ ተከታተሉ። እነዚህን 5 ህልሞች በህልማችሁ ካለማችሁ በቃ በቅርብ ጊዜ ውስጥ ሀብታም ወይም ባለጸጋ እንደምትሆኑ ያመላክታል ማለት ነው። እነዚህ 5 ህልሞች በታዋቂ ህልም ፈቺዎች ወይም ተርጓሚዎች የተፈታ ትክክለኛ የህልም ትርጓሜ ነው ማለት ነው። እንግዲህ ቀጥዬ እዘረዝራቸዋለሁ። የነዚህን ቢያንስ እንኳን 3ቱን ወይም 2ቱን ወይም ደግሞ አንዱን ወይም ደግሞ ሁሉንም 5ቱንም ካለማችሁ ምናልባት እንግዲህ ባለጸጋ እንደምትሆኑ ጠቋሚ የህልም ፍቺ ነው ማለት ነው። ተከታተሉኝ ቤተሰብ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ሼር እያደረጋችሁ እስቲ ቪዲዮን ደግሞ እየቆራረጣችሁ እስኪ በተለያየ ሚዲያ ላይ ደግሞ ሼር አድርጉልኝ። ምን ችግር አለው? ቀይ ባህር ዩቲዩብ ነኝ። እንግዲህ ቀይ ባህር ነኝ እንደተናገርኩት ከዚህ በፊት ስሜን አስተዋውቃለሁ። ምክንያቱም ሌላ ስያሜ እየሰጣችሁኝ ስለሆነ ቀይ ባህር ዩቲዩብ ነኝ። ከህልም ፍቺ ነው እየቆራረጣችሁ የተለያዩ ቦታ ላይ ሼር ብታደርጉልኝ ከልብ አመሰግናለሁ። አሁን ወደ ህልሙ ፍቺ ይገባለሁ። የመጀመሪያውና አንደኛው የህልም ትርጓሜ በህልማችሁ ንጹህ ውሃ ማየት ወይም ደግሞ መቅዳት። ትርጉሙ ምንድነው? በህልም ውስጥ ጠቆር ያለ ሳይሆን የጠቆረ እንዳይመስላችሁ። ጥቁር ውሃ ችግሮችን ወይም ወደ ችግር መግባት እንደሚያመላክተው ብያለሁ። ጥቁር ነገር ብዙ ጊዜ ከችግር ጋር የተያያዘ ነው። ይሄ ግን ምንድነው? ጠቆር ያለ ሳይሆን በጣም ጥርት ያለና ንጹህ ውሃ ማየት ወይም ደግሞ መቅዳት ወይም በውስጡ መዋኘት የብልጽግና ምልክት ወይም የሀብት ምልክት ነው። ምክንያቱም ካላችሁ ንጹህ ውሃ በብዙ ባህሎች ውስጥ ወይም በብዙ ሀገራት ውስጥ የህይወት የትኩስነትና የማይነጥፍ የሀብት ፍሰት መገለጫ ተደርጎ ስለሚወሰድ ማለት ነው። ስለዚህ ንጹህ ውሃን መቅዳት፣ በጣም ጥርት ያለ ውሃ መቅዳት፣ ከምንጭ ውሃ ሊሆን ይችላል፣ ከወንዝ ውሃ ሊሆን ይችላል። ስትቀዱ ከቧንቧ ንጹህ ውሃ ስትቀዱ ወይም ስታዩ ወይም ስትጠጡ ወይም ደግሞ እዛ ውስጥ ስትዋኙ ካለማችሁ እናንተ በቃ ባለጸጋ ሀብታም እንደምትሆኑ እየጠቆማችሁ ነው። እንግዲህ ቀሪ ዘመናችሁ ቀጣይ ዘመናችሁ ህልሙ ቆየት ብሎ ቢፈታም ዘግየት ቢልም በቅርቡ ቢፈታም አይታወቅም፣ ግን ሀብታም እንደምትሆኑ ይገልጻል ማለት ነው። እሺ ሁለተኛው ደግሞ እንግዲህ ወደ ሁለተኛው ስንገባ ደግሞ በህልማችሁ የበሰሉ ፍራፍሬዎችንና እህሎችን ስታጭዱ ማየት። ለምሳሌ ማለት ነው በዛፍ ላይ የበሰሉ ፍሬዎችን መልቀም ወይም የደረሰ እህል ስታጭዱ ማየት የድካምን ፍሬ ወይም የድካማችሁን ፍሬ እንደምታገኙ ያሳያል። ከዛፍ ላይ የተለያዩ የማንጎ ትጠይቁኛላችሁ። ማንጎ ስቀጥፍ፣ ብርቱካን ስቀጥፍ፣ አፕል ፍሬዎችን ከዛፍ ላይ ስሰበስብ ስቀጥፍ አለምን ትላላችሁና እንደዚህ የሚቀጠፉ የበሰሉ ፍሬዎች የደረሱ ፍሬዎች ስትቀጥፉ ካለማችሁ የሀብት በቃ ሀብታም እንደምትሆኑ ወይም የሀብት በረከት ሀብት እየመጣላችሁ እንደሆነ አመላካች ነው። ሌላው ደግሞ አንዳንዴ ደግሞ ምናልባት እዛው ህልሙ ላይ ያልበሰሉ ልታልሙ ትችላላችሁ። ያልበሰሉ ፍሬዎች አሉ አይደል? ማንጎ ሆኖ ገና ጥሬ፣ ብርቱካን ሆኖ ጥሬ፣ እንደዛ ድንገት አልማችሁ ከሆነ ሀብት አላችሁ። ከፈጣሪ ዘንድ የተጻፈ ነገር አለ፣ ግን ምንድነው ገና መሆኑን ያመላክታል ማለት ነው። እንደው ድንገት ይሄንን መሀል አስገባላችሁ ብዬ ነው። አንዳንድ ሰው ያልበሰለስ ካለ ምን ልትሉ ስለምትችሉ ብዬ ነው። የተመልካቾቼን ባህሪ ስለማቅ አንዳንዴ የበሰለ የሚያልም ሆኖ የበሰለውን የሚያልም እንዳለ ሁሉ እሺ እኔ ደግሞ ያለምኩት ከዛፍ ላይ ያልበሰለ ገና ጥሬ የሆነ ስለቅም ነው ያየሁት ልትሉ ስለምትችሉ ያንንም በዛው ላጠቃልላችሁ ብዬ ነው። ያልበሰለ ከሆነ ጊዜው አልደረሰም እንጂ ያው በረከት ሲሳያለ ግን ጊዜው ገና ነው። በትዕግስት ጊዜውን ብትጠብቁ እንደሚደርስ ነው። ያው ገና መሆኑን ፈጣሪ እየነገራችሁ ነው። አንዳንድ ሰው ችኩል ሰው አለ። እንደው መቼ ነው የኔ ነገር የሚስተካከልልኝ? መቼ ነው ሀብታም ሆኖ መቼ ነው በቃ ራሴን የምችለው ምናምን ብሎ የሚቸኩል ሰው ስላለ ገና ናችሁ አለ ግን ጊዜ አለው እያላችሁ እንደሆነ ፈጣሪ ሊጠቁማችሁ ይችላል። እሺ ከላይ እንደጠቀስኩላችሁ እንግዲህ ከዛፍ ላይ የበሰሉ ፍሬዎችን መልቀምና የደረሱ እህሎችን ስታጭዱ ማየት ብዬ ያልኩት እሱ ምክንያቱም እንደሆነ ልንገራችሁ። ይህ የሚያሳየው ከዚህ ቀደም ያለፋህበትን ስራ ወይም የኢንቨስትመንት መስመር ከፍተኛ የገንዘብ ትርፍ የምታገኝበት ጊዜ መቃረቡ ነው። እንግዲህ ስታጭዱ ፍሬ ስትለቅሙ ከዛፍ ላይ ካለማችሁ የሆነ በምትሰሩ ስራ ፍሬው የምታጭዱበት ወይም ጊዜው መድረሱን
የድካማችሁን ውጤት የምታገኙበትን ጊዜ መድረሱን አመላካች ነው ማለት ነው። እኔ እስከነ ትርጉምና እስከነ ዝርዝሩ ነው የማቀርብላችሁ። ሶስተኛው ደግሞ አንድና ሁለትን ተናግሬያለሁ። አሁን ወደ ሶስተኛው ደግሞ ስመጣ ሶስተኛው ወርቅ መግዛት ወይም ደግሞ ወርቅ ማግኘት ወይም በስጦታ መልክ መቀበል። ይሄ ቀጥተኛ የሀብትና የበረከት መምጣት ምልክት ነው። ይሄ ባለትዳር ያላገባ ምናምን አይልም እዚህ ላይ በቃ ኖርማል ወርቅ ስትቀበሉ ወርቅ ስታገኙ ከነዚህ ከአምስት ህልሞች ጋር አብሮ ይጠቃልላል ማለት ነው። እና የሀብትና የክብር መምጣት ምልክት ነው ወርቅ ሰው ሲሰጣችሁ ወርቅ ስታገኙ ስትመለከቱ። ምክንያቱም ይላል ወርቅ በሁሉም ዘመን የሀብት ቁንጮ በመሆኑ በህልምህ ውስጥ ሲመጣ ማየት ደግሞ ሀብትህን ደረጃ በአጭር ጊዜ እንደሚቀይር ወይም እድገት እንደሚያገኝ የሀብት ደረጃ ያመላክታል ተብሎ ተተርጉሟል። እሺ ቀጣይ ደግሞ አራተኛው ትርጉም ላይ ነው የምንሄደው። ቁጥር 4 ደግሞ ከተራራ ላይ ወይም ፎቅ ላይ ወይም ረጅም ዛፍ ላይ በቀላሉ ስትወጡ ማየት እንግዲህ ሀብታም እንደምትሆኑ የሚያመላክቱ ወይም ስኬታማና በቃ ትልቅ ቦታ እንደምትደርሱ ከሚያመላክቱ አራተኛ የህልም ፍቺዎች አንዱ ደግሞ ተራራ ላይ ወይም ፎቅ ላይ ወይም ረጅም ዛፍ ላይ በቀላሉ ምንም ሳያዳግታችሁ በቃ ቀጭቋ እያላችሁ ወይም በቀላሉ እንጥልጥል ብላችሁ ወይም በደረጃው በቃ ጣህ እያላችሁ ቀለል ብላችሁ ስትወጡ ማየት ይሄ በራሱ ወይም በንግድህ ወይም በህይወትህ ትልቅ ስኬት እንደምታገኝ ያሳያል። በተቃራኒው ደግሞ ከዛ መውረድ ካላችሁበት ስኬት ወይም ካገኛችሁት ነገር ላይ መውረድ ማጣትን ማለት ነው። ተቃራኒው ከሆነ ስትወርዱ ካለማችሁ ቶሎ ጀጭ ብላችሁ ስትወርዱ በአጭር ጊዜ ውስጥ ወደ ውድቀት እንደምትቃረቡ ነው። እኔ አሁን እየተናገርኩ ያለሁት ስለ ሀብት ስለሆነ እንቀጥላለንና ከፍ ያለ ቦታ ላይ መውጣት፣ መሰላል መውጣት፣ ዛፍ ላይ መውጣት እነሱ በጣም ስኬታማ እንደምትሆኑ ያመላክታል። የዚህ ምክንያት ደግሞ ወደ ላይ የመውጣት ምክንያት አለው። ምክንያቱም ወደ ላይ መውጣት የኑሮ ደረጃን ማደግን፣ የገቢ መጨመርን እና በሰዎች ዘንድ የምታገኙትን ከፍተኛ ቦታ ያመላክታል ማለት ነው። እስከነ ምክንያቱ ነው የምገልጽላችሁ። እሺ ቀጥለን ደግሞ የምናየው አምስተኛ ነው። 4 እስከ 1 እስከ 4 አይተናል። አሁን አምስተኛው ደግሞ ንቦች ማር ሲሰሩ ማየት። ንቦቹ ማር ሲሰሩ ምንድነው የሚባለው በሀገራችን? ማር ስትሰራ ማር ስትቀስም ነው የሚባለው። ማርን ስትሰራ በቃ ራሷ ንቧ ማር ስትሰራ ማየት ጣፋጭ ማር መብላት ፈጣንና የተባረከ የገንዘብ ምንጭ እንደምታገኙ ፍንጭ ይሰጣል። እንግዲህ የሚጣፍጥ ማር ስትበሉ ካያችሁ በጣም በቅርብ ጊዜ የሚገኝ በረከትን ሲሳይን ነው፣ ደስታንም ነው። እንግዲህ ገንዘብ ስታገኙ ደስተኛ እንደምትሆኑ ነው፣ ደስታን ያመላክታል ለማለት ነው። ሌላው ደግሞ ንቧ ራሷ ማር ስትሰራ ካለማችሁ ይሄ በጣም በቃ በቶሎ የሚመጣ እድገትን ለውጥን አመላካች ነው ማለት ነው። ምክንያቱም ንብ የጠንካራ ስራ ምልክት ስትሆን ማር ደግሞ የዛ የስራ ውጤት ስለሆነ ጣፋጭ ህይወትና የሀብት ምቾትን ይወክላል ማለት ነው። እንግዲህ ንብ ጠንካራ ሰራተኛ ስለሆነች በስራችሁ ለውጥ እንደምታመጡ፣ ማር ደግሞ ደስታን በረከትን ስለሚገልጽ እንግዲህ ያንን ያመላክታል ማለት ነው። ውድ ተመልካቾቼ እንግዲህ እነዚህ 5 የህልም ፍቺዎች ውስጥ ወይ 2ቱን ወይ ደግሞ 3ቱን ወይም ደግሞ 4ቱንም ልታልሙ ትችላላችሁ። ብቻ ከነዚህ ውስጥ ብቻ 2 ራሱ ካለማችሁ በቂ ነው። 2 የህልም ፍቺዎች ካላችሁ ራሱ በቃ ወደ ሀብት በረከት እንዳለ ያመላክታል። በነገራችን ላይ ሌላ ህልም ፍቺ አለ። ለምሳሌ ምግብ መብላት ራሱ ሲሳይ ነው፣ ግን መቼ እንደዚህ ሀብታም ሚሊዮነር የማያደርግ አይደለም። ለዛ ነው በ5 ትንታኔ የተፈቱት። እነዚህ ዋና ለሀብትና ለስኬት የሚያበቁ ህልሞች ናቸው እነዚህ። ከዛ በተረፈ ግን ኖርማሊ ውሃ መጠጣት፣ ምግብ መብላት እነዚህ የቀን ተለት የምንረዘቃቸው የለም። ለምሳሌ አንድ ሰው ምድር ላይ እስካለ ድረስ ሳይበላ ሳይጠጣ አይኖርም አይደለ? ያለ ምግብ። ይሄ በህልም ዝም ብሎ ምግብ መብላት ምን ማለት ትንሽዬ ምግብ መብላት የሆነ ነገር አቅርበን ስንበላ ማየት ይሄ በእለት ተዕለት ኑሯችን ላይ የምናገኘውን ገቢ ራሳችን ስናስተዳድር የሚመጣው ኖርማል ገቢ ነው። ግን የቅድም ከላይ የገለጽኩላችሁ 5 የህልም ፍቺዎች ደግሞ በተለየ መልኩ ሀብትንና ስኬትን የሚያመላክቱ ናቸው እንጂ ምግብ መብላትም ርዝቅ ነው፣ ሲሳይ ነው። ሲሳይም ቢሆን የዕለት ተዕለት እንዳልኳችሁ በቀን ሳንበላ ስለማናድር እሱን ነው።
ከዛ በተረፈ ደግሞ እጅግ በጣም የበዛ እጅግ በጣም በዝቶ ልጨርሱት የማትችሉት በጣም ብዙ ምግብ መብላት ደግሞ በጣም ለረጅም ጊዜ ረጅምን እድሜ ይገልጻል። እንደገና ደግሞ ረጅም የማይቋረጥ ሲሳይ ለምሳሌ የሆነ ስራ ገብታችሁ ከዛ ስራ ለረጅም ጊዜ ስራ ሳትፈቱ ወይም ደግሞ ከዛ ስራ ሳትወጡ ለረጅም ጊዜ አንድ ቦታ ላይ መስራትንም ሊያመላክት ይችላል። በጣም እጅግ በጣም ብዙ ምግብ ስትበሉ ካለማችሁ እና ብቻ ከነዚህ 5 ህልሞች ውስጥ እነዚህን 5 ህልሞች 3 ነው 2 ወይም ደግሞ አንዱንም ብቻ አንዷን ለምሳሌ ማር ስትሰራ ካለማችሁ አንድ ብቻ ይሄንን ወይም ደግሞ ውሃ ንጹህ ይሄም ሀብትን ነው የሚያመላክተው። ግዴታ 5ቱን ሳይሆን ከ5 ውስጥ ግን አንዱ እነዚህ ዋና ተብሎ ስለሚፈቱ ነው። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣዩ ደግሞ እስክንገናኝ ድረስ ሼር እና ላይክ ሰብስክራይብ እንዳይረሳ፣ አበረታቱኝ። አንዳንድ ህልም ፍቾችን ደግሞ ኮሜንት ላይ ቀለል ያሉኝን እየመለስኩ ነው። ወደፊት ደግሞ ሊቭ አላዋጣኝ ብሎ ነው ሊቭ ላይ ነይ ግቢ ሊቭ ትላላችሁ። ሊቭ እኔ እንደዚህ በቁመት ስለምገባ ምንም አይነት ብር እየሰራ ምንም ብር አይሰራም። አይገርማችሁ ወይ ሊቭ ላይ ስመጣ ማለት ነው እንትን ማን ነው ስሙ ልክ ጊፍት የምትሰጡኝ ከሆነ እንደ ቲክቶክ ላይ አሁን ጊፍት አለ ሰፖርት ማድረጊያ ዩቲዩብ ላይም አለ። እንደሱ የምትሰጡኝ ከሆነ ልምጣ ቢያንስ እንደው $1 $2 እንኳን ብትሰጡኝ ወላይ ነው የምላችሁ። እውነት ለመናገር የምታውቁኝ ያው ሊቭ ላይ ታውቁኛላችሁ። ለአዲስ ገቢዎች ምንድነው የምትቀባጥረው እንዳትሉ እንጂ አዳዲስ የምታዩኝ ከዚህ በፊት የምታውቁኝ ቤተሰቦቼ ማለት ነው። ሊቭ ላይ ብዙ ጊዜ ረጅም ጊዜ መጣ ነበር፣ ግን ምንም አይነት አንድ ብር እንኳን በወር አይሰራም። ምክንያቱም በትልቁ አይደለም የምገባው። በትልቁ ሲገባ ማስታወቂያ ሄድበታል፣ ብር ይገኛል። ይሄ በሾርት ደግሞ የሚገባው ጭራሽ ብር አይሰራም እና ዝም ብዬ ጊዜንም ጉሮሬንም ማድረግ ስለሆነብኝ ነው። ግን ሳፖርት የምታደርጉኝ ከሆነ ጊቭ እና እናረግሻለን በሉኝ፣ እመጣለሁ ውዶቼ። ያው ዞሮ እንደ ስራ ስለምቆጥረው ስራዬ ስለሆነ መተዳደሪያችንም ነው ልጅ ማሳደጊያችን